በክተራብ እንደሰንክነ ባንተ ስም ስንተኛ ተፈወሰ የልጆች መድኃኒት ባንተ ነው የእናቶች እፎይታ ባንተ ነው በክተራብ የእንተናቲታ ባንተ ቆስላ አንተ መስግናለ ሃይ እንዴት ናችሁ? ዶክተር አብይ ነኝ። ይህን ቪዲዮ ባካችሁ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ኦልሞስት በየትኛውም በኢትዮጵያ ውስጥ ለሚገኙ ክሊኒኮች በሙሉ አድርሱልኝ። የቶንሲል ሕክምና ጋር በተያያዘ አንዳንዴ የምንሰማቸው የሞት ዜናዎች አሉ እና በአብዛኛው ብዙ ሰው በእግሩ ተራምዶ ሄዶ ቶንሲሌን አመመኝ ብሎ ከዛ መርፌ ተወግቶ የቶንሲል መርፌ ማለት ነው ወዲያው ህይወቱ አለፈ የሚባል ነገር እሰማለሁ። አሁንም ራሱ አይ ቲንክ ደቡብ ውስጥ ይመስለኛል አንድ የሞት ዜና ሰምቼ ነው ይህን ቪዲዮ ለመስራት የተነሳሳሁት እና እኔ ለክሊኒኮች አንድ መልእክት አለኝ። እባካችሁ ለቶንሲል ተብሎ የሚሰጥ መርፌ አለ ቤንዛታይን ፔኒሲሊን የሚባል እና እኔ በዚህ መርፌ ዙሪያ ላይ በጣም ከፍተኛ ጥንቃቄ ማድረግ ይገባናል ብዬ አስባለሁ። ቤንዛታይን ፔኒሲሊን ጥሩ መድኃኒት ነው፣ ነገር ግን ደግሞ ከፍተኛ የሆነ የራሱ ጉዳቶች አሉት። ከፍተኛ የሆነ አናፍላክቲክ ሾክ ሊፈጥር ይችላል። ይህ ሾክ ደግሞ ኢሚዲየትሊ ካልታከመ ወዲያው ገዳይ ሊሆን የሚችልበት እድል ከፍተኛ ነው፣ ካልታከመ ወዲያው ማለት ነው እና እኔ የቶንሲል ችግር በቶንሲል ችግር ለሚሰቃዩ ሰዎች መፍትሄው ቀላል ነው። እውነት ለመናገር ሁልጊዜ ይህን መርፌ ከመስጠት አንደኛ ተደጋጋሚ የሆነ የቶንሲል ኢንፌክሽን የሚያማቸው ከሆነ ሪፈር አድርጓቸው። ክሊኒኮች ላይ ከሆናቸው የምትሰሩት ሪፈር አድርጓቸው። የአንገት በላይ ስፔሻሊስት ሐኪሞች ወዳሉበት ሕክምናውን መሰጠት ይችላል። በሰርጀሪ ሊወጣ ይችላል። እንዲሁም ደግሞ ወይ አክሰስ ከሌለና ሰው መምጣት የማይችል ከሆነ ደግሞ የቶንሲል ኢንፌክሽን ካለ ፈርስት ላይን አንቲባዮቲኮችን ብቻ ስጡ። ፈርስት ላይን አንቲባዮቲክ የምንላቸው እንደ አሞክሳሲሊን፣ ኦግመንቲን ካልሆነ ደግሞ ሴፋሊክሲን፣ አዚትሮማይሲን እያልን የተለያዩ ፈርስት ላይን ሰከንድ ላይን አንቲባዮቲኮችን መስጠት እንችላለን። እኔ ራሳችሁን በዚህ አይነት ሪስክ ውስጥ አትክተቱ፣ ወይ ደግሞ ዌል ፕሪፔርድ መሆን መቻል አለብን። ሚዲየም ክሊኒኮች ወይም ኤኒዌር ቤንዛታይን ፔኒሲሊን በምንሰጥበት ጊዜ ሪሰሲቴሽን ለመስራት የሚያስችል በቂ የሆኑ መድኃኒቶች አጠገባችሁ መኖራቸውን አረጋግጡ። ይሄ ዳይሬክትሊ ለጤና ባለሙያዎች ነው። ሾክ በሚያጋጥማችሁ ጊዜ ይህንን ሾክ ሪቨርስ ለማድረግ የሚያስፈልጉ ማንኛውንም አይነት ፕሪፔርድነስ አስፈላጊ ነው። ሬር ነው፣ ኮመን አይደለም ከቤንዛታይን ፔኒሲሊን በኋላ የሚፈጠር ሾክ። ነገር ግን ሲያጋጥም ግን በጣም ፋታል ሊሆን የሚችለው ወይም ደግሞ ገዳይ ሊሆን ይችላል እና እባካችሁ የጤና ባለሙያዎች አጠገባችሁ ዌል ፕሪፔርድ ሳትሆኑ ሪሰሲቴሽን መስጠት የሚያስችል ኬፓቢሊቲ ሳይኖራችሁ እነዚህን መድኃኒቶች ባትሰጧቸው ደስ ይለኛል። ፕላስ ደግሞ ቤንዛታይን ፔኒሲሊን ፎር ሩቲን የሆነ የቶንሲል ኢንፌክሽን ኢንዲኬትድም አይደለም። የራሱ የሆነ ክሊር የሆነ ኢንዲኬሽኖች አሉት ቤንዛታይን ፔኒሲሊን ለመስጠት ማለት ነው እና እንደኔ እናንተ ራሳችሁንም ሪስክ ውስጥ ከምትከቱ ታካሚውንም ደግሞ አነሰሳሪ የሆነ
ሪስክ ውስጥ ከመክተት ፈርስት ላይን አንቲባዮቲክ ሰከንድ ላይን አንቲባዮቲክ እያደረጋችሁ ስጡ። አቅማችሁ በላይ ከሆነ ግን ወይም ደግሞ በጣም ሪከረንት እየሆነ ወይም ተደጋጋሚ እየሆነ ካስቸገራችሁ ሪፈር አድርጓቸውና ቀጣይ ህክምናውን የሚሰጥ ባለሙያ ወይም ስፔሻሊስት ጋር አድርሷቸው። የአንገት በላይ ቀዶ ህክምና ስፔሻሊስት ጋር ማለት ነው። በእኔ በኩል ማስተላለፍ የምፈልገው የመልእክት ነው። ጠቃሚ ነው ብዬ ስለማስብ ለሁሉም ሰው ሼር፣ ሪፖስት፣ ኮፒ ሊንክ አድርጋችሁ አድርስልኝ። አመሰግናለሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና ሁኑ። በጣም ደስ ይላል። በጣም ደስ ይላል። ዛሬ ደስ የሚል ብስራት ልንገራችሁ። ዶክተር አብይ ታደሰ ስፔሻሊስት ከአንገት በላይ ዶክተር ማንም ሰው ማያውቀው የለም። ይልቁንስ ሁላችንም እያመሰገንነው እንኖራለን። ይህ ማለት ደግሞ በትግራይ ክልል ካሉ ህፃናት 5 በጣም የተቸገሩ እናቶቻቸው ወይ አባቶቻቸው ካሉ እኔ በነፃ አክማለሁ ባለው መሰረት ዛሬ ከሰዓት ጀምረን መንትያ ልጆችን ማከም እንጀምራለን። ስለዚህ ለዶክተር አብይ ታደሰ ስፔሻሊስት ከአንገት በላይ እያመሰገንኩ ከዛሬ ጀምሮ ለምናደርጋቸው የህክምና ፕሮግራሞች ሁላችሁም ሼር ኮፒ ሊንክ ያላችሁ ወደ ህዝብ አድርሱልን። ሰላማችሁ ይብዛ። ዶክተር አብይ ታደሰ በቃሉ ተገኝተዋል። ክብር ይስጥልን። እንግዲህ የምታዩት ልጅ አማን ይባላል። ከዚህ በፊት መጥቶ ቢሮ ድረስ አናግሮኝ ነበረ። በእርግጥ መጀመሪያም ቪዲዮ ሰርቶ ነበር። ከትግራይ ክልል የሚመጡ ታካሚዎች አሉ። በጣም እኔ ማቃቸው እሱ ከዛ አካባቢ ስለሆነ በጣም የተቸገሩ መተንፈስ የማይችሉ ማንኮራፋት በጣም የሚያሰቃያቸው አፋቸውን ከፍተው የሚተኙ በጣም የሚሰቃዩ ልጆች አሉ እና ደግሞ ምንም አቅም ደግሞ የላቸውም እና እባክህ ዶክተር እባክህ አግዘን ብሎ ጠይቆ የነበረ ያው እሱ በአካል እንድመጣ ነበር የጠየቀኝ። ነገር ግን ያው ካለብኝ የስራ ጫና አንፃር መምጣት ስለማልችል በቃ እኔ ልጆቹ እዚህ ጋር እንዲመጡና አንተ እንደው በተቻለ መጠን በነፃ ህክምናውን እንድታደርግላቸው ሰርጀሪም ከሆነ ሌሎች ምርመራዎችም ከሆኑ ሁሉንም እንድታደርግላቸው ብሎ ጠይቆኝ ነበር። እኔ ደግሞ ከማኔጅመንት ጋር ተነጋግረን ለ5 ልጆች በነፃ የቀዶ ህክምና የሚያስፈልጋቸውን እናደርግላለን ምንም ችግር የለውም ብዬ ነግሬ ወይም ቃል ገብቼለት ነበር። በተቻለኝ መጠን እንግዲህ ማህበራዊ ኃላፊነትን መወጣት ማለት እንደሆነ ለማሳየት እየሞከርኩ ነው። እንግዲህ በዚህ አጭር ጊዜ ውስጥ ለብዙ ህጻናት ለብዙ ሰዎች አቅመ ደካሞች እናንተ ማታቋቸውም በዚሁ በራሳችን የምንሰራቸውም በጣም ብዙ አሉ። የምታቋቸውም ደግሞ እንደምታውቁት ነውና ለማድረግ እየሞከርኩ ነው፣ እየታገልኩ ነው በምችለው አቅም ማለት ነው። ይሄ ደግሞ እኔ በጣም የሚያስደስተኝ ነገር ነው። በጣም ነው የማመሰግነው ሁላችሁም። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ህክምና ማዕከል። ደህና ደሩ።
ነው።